አምላካችን እግዚአብሔር ምሕረቱን ቸርነቱን አብዝቶ እችን ዕለት እችን ሰዓት በቅዱስ ቃሉ እንድንባረክባት እንድንቀደስባት በቅድስናው ስፍራ ስላገናኘን ስላሰባሰበን ስሙ የተመሰገነ ይሁን። እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? እግዚአብሔር ይመስገን የምንልበት አንደበት ለእርሱ የምንበረከክበት ኃይል ጉልበት ለዘላለሙ ጸንተን የምንኖርበት ቀጥተኛ እምነት ያደለን የአባቶቻችን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ኒቆዲሞስ የሚባል አንድ ሰው ነበረ። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ዛሬ እንደ ቤተ ክርስቲያናችን አስተምሮ ቅዱሳን አባቶቻችን እንዳስተማሩን እንደነገሩን ሥርዓት እንደሰሩልን ሊቁ ጻድቁ ቅዱስ ያሬድ የቤተ ክርስቲያናችን የዜማ መምህር ከመላእክት ተቀብሎ ወደኛ የዜማን ስልት ያመጣው በመንፈስ ቅዱስ ተቃኝቶ እግዚአብሔርን የምናመሰግንበትን ጥበብ ለኛ ያስረከበን ቅዱስ ያሬድ በሰራው ሥርዓት ሰንበቱን ዛሬ ኒቆዲሞስ ተብሎ እኛም ይሄንን እያሰብን እንኖራለን። ወደፊትም ትውልድ ይሄንን እያሰበ እንዲኖር ሥርዓት ተሰርቷል ማለት ነው። ዛሬ ሰንበቱ ኒቆዲሞስ ይባላል። የታላቁ የዐቢይ ጾም 7ኛው ሰንበት ኒቆዲሞስ ይባላል። እንግዲህ ይህንን ቃል ሁላችንም እንደምናውቀው ከቅዱስ መጽሐፍ ከመጽሐፍ ቅዱስ ነው ያገኘነው። ይህ ስም እጅግ ታላቅ ስም ነው። እጅግ የተከበረ የተወደደ ስም ነው። ከመልካም ሽቱ መልካም ስም ይበልጣል እንደተባለው ይህ ስም በተጠራበት በባለቤቱ ምክንያት እስከ ዓለም ፍጻሜ ድረስ በመልካም ሲጠራ የሚኖር ስም ነው። ይህ ስም ለብዙዎች ምሳሌ የሚሆን ለብዙዎች መልካም ነገርን ሲያድል የሚኖር መልካም ስም ነው። ጌታችን አምላካችን መድኃኔ ዓለም ኢየሱስ ክርስቶስ በመዋዕለ ሥጋዌው በምድር በነበረበት ሰዓት ይከተሉት ከነበሩት ቃሉን ሰምተው በእርሱ አምነው እስከ መጨረሻው ሰዓት ድረስ ጸንተው ከተገኙት አባቶች መካከል ጻድቁ ምሁሩ ኒቆዲሞስ አንዱ ነው። ኒቆዲሞስ የአይሁድ አለቃ የነበረ ባለስልጣን የነበረ ሰው እንዲሁም ደግሞ ስልጣኑ ዝም ብሎ በድግፍግፍ የተገኘ ወይም ደግሞ በቡድን የተገኘ በዘር ምክንያት የተገኘ ወይም ደግሞ በማጭበርበር የተገኘ ስልጣን አልነበረም። ለምን? የተማረና መምህር አስተማሪ የነበረ ሰው እንደነበረ በቅዱስ መጽሐፍ ተጽፎልናል። ወንጌላዊ ዮሐንስ ይጽፍልን ከፈሪሳውያን ወገን የሆነ ወገኑ ከፈሪሳውያን ወገን እንደሆነ የአይሁድ ደግሞ አለቃ የነበረ እልቅና ስልጣን የነበረው የአይሁድ ደግሞ መምህር የነበረ አስተማሪ የነበረ ሰው ይህ ሰው ነው። እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ሰዓት
በሌሊት እየሄደ ጌታ ጋር ይማር እንደነበረ በሌሊት ቀድሞ ወደ ጌታ ሄዶ አንተ ይሄ የምታስተምረውን ትምህርት እግዚአብሔር ከእርሱ ጋር ከሆነ በቀር ማንም ሰው ሊያስተምር የማይችል ስለሆነ ከእግዚአብሔር እንደመጣ አምናለሁ ብሎ ወደ ጌታ በትህትና የቀረበ ስልጣኑ፣ ዕውቀቱ፣ ማንነቱ ራሱን ዝቅ አድርጎ ወደ ጌታ ለመምጣት ያላስቸገረው ሰው ማለት ነው። በዘመናችን ላሉ ባለስልጣኖች፣ በዘመናችን ላሉ መምህራን፣ በዘመናችን በዘራቸው በማንነታቸው ለሚመኩ ለነሱ ሁሉ ትልቅ አስተማሪ ሰው። ፈሪሳውያን የሚባሉ በዚያን ዘመን ራሳቸውን እጅግ አድርገው የሚያጸድቁ ሰዎች ነበሩ። እንኳን በሌላው እግር ስር ሊቀመጡ ይቅርና እንኳን ራሳቸውን ዝቅ ሊያደርጉ ይቅርና ራሳቸውን ከፍ አድርገው የሕዝቡን ኃጢአት እየዘረዘሩ እየተናገሩ እነርሱ ግን ጽድቃቸውን በልብሳቸው ላይ ዘምዝመው የሚመላለሱ ነበሩ። እኛ ጻድቃን ነን እያሉ ይናገሩ የነበሩ ናቸው። እጅግ ኩራተኞች የነበሩ፣ እጅግ ተመጻዳቂዎች የነበሩ ናቸው። ይህ ሰው ከነሱ ወገን ነው፣ ከነሱ መካከል ነው። በዚያን ሰዓት አምላካችን መድኃኔዓለም ኢየሱስ ክርስቶስ የሚያስተምረውን ትምህርት አብዝተው ይጠሉ የነበሩ ናቸው። ጌታን ለሞት አሳልፈው የሰጡ ናቸው። ራሱን ከእግዚአብሔር ጋር አስተካከለ ብለው በሰንበት ድውይ ፈወሰ ብለው መልካም ነገር አደረገ ብለው ሥርዓታችንን አፈረሰብን ብለው ክርስቶስን ለሞት አሳልፈው የሰጡ ናቸው ፈሪሳውያን። ከነሱ ወገን ነው። የነሱ ወገን መሆኑ ብቻ ሳይሆን ከነሱ ደግሞ አለቃቸው፣ መምህራቸው ነበረ፣ አስተማሪያቸው ነበረ። ነገር ግን አንዳንድ ጊዜ ሰው ጥሩ ማስተዋል ያለው ሰው ከሆነ የትም ቦታ ቢሆን የትኛውም ክፍል ውስጥ ቢሆን ልቡን አይምሮውን የሚመለከት ሰው ከሆነ ከክፋት ራሱን ያርቃል። ስለዚህ ይህ ሰው ዝቅ ብሎ ወደ ጌታ ብዙ አገልጋዮች አሉት ነው፣ ብዙ በስሩ የሚያዛቸው በስሩ ብዙ የሚመላለሱ ያሉት ትልቅ አለቃ የነበረ ነው እና እነዚህ ሁሉ ነገሮችን ተቋቁሞ እኮ ፈተና ነው ወገኖች። ዛሬ እኮ በዘመናችን እንደምናየው ሀብቱ ፈተና ነው፣ ዕውቀቱ ፈተና ነው፣ ስልጣኑ ፈተና ነው። ሁሉ ነገር ፈተና ሆኖብን ራሳችንን ዝቅ ለማድረግ እንቸገራለን። በልዕልና የኖረ ሰው፣ በእንክብካቤ የኖረ ሰው፣ በውዳሴ ከንቱ የኖረ ሰው፣ በብዙ ጓደኞች በብዙ አሽከሮች የተከበበ ሰው ራሱን ቁጭ አድርጎ ከመምህር እግር ስር ተቀምጦ መማር ይከብዳል አይደል? የሰውስ ምን ይለኛል ይላል እኮ አይደል? እንዴት ይላል። ይህ ሰው ግን አስተዋይ ነበረና ዕውቀቱን ጥበቡን ተጠቀመበትና የኢየሱስ ክርስቶስን ትምህርት ለመማር ጆሮውን ከፈተ። ሲያዳምጠው ሲሰማው ሕይወት የሆነ ቃል ነው የሚያስተምረው። እርሱ ጋር ያለው ዕውቀት እሱ ጋር ያለው ልዕልና ከንቱ ሆነበት። የክርስቶስን ትምህርት ሲሰማ ሁሉ ከንቱ ሆኖ ታየው። በዚህ ጊዜ ሁሉን ተወና፣ ስልጣኑንም ተወና፣ ዕውቀቱንም መምህርነቱንም ተወና ቀጥታ ወደ ኢየሱስ ክርስቶስ ወደ አምላካችን ወደ መድኃኔዓለም እግር ስር መጥቶ ቁጭ አለ ይላል። እርሱ ይሄን የተቀመጠው ሰውነቱን ዝቅ ያለው ሰውነቱን ሳይሆን ልቡን አየውና መረመረውና ትሕትናውን ተመለከተና
ቁጭ ብሎ ያስተምረው ጀመረ። አንድ ሰው ነው፣ ነገር ግን አንድ ሰው ነው ብሎ አልናቀው። የፈሪሳውያን ክርስቶስን ሊገሉት ከሚፈልጉት ወገን ነው። አይ እኔን ከሚገሉኝ ወገን ነው ብሎ አልተወውም። ቁጭ ብሎ ያስተምረው ጀመረ። ትልቁን ምስጢር የሰው ልጆች የመዳኛውን የቁልፉን መንገድ ዋናውን ምስጢረ ጥምቀትን ለሱ ነው ያስተማረው። ከሱ በኋላ ነው ሌላዎቻችን ያወቅነው። ምስጢረ ጥምቀትን ዘርዝሮ ያስተማረው ለሱ ነው። ኒቆዲሞስም ጌታ ጋር ከቀረበ በኋላ መምህርነቱን ረሳው። በቃ ልጅ ሆነ፣ ተማሪ ሆነ። ጥያቄ ይጠይቅ ጀመረ። ጌታ ሆይ ጥያቄ አለኝ። ይህ አንተ የምትለው እኮ ከባድ እኮ ነው፣ እንዴት ነው ያለ ይጠይቅ ጀመረ። አንተ የአይሁድ መምህር ነኝ ትላለህ፣ የአይሁድ መምህር ሆነ እንዴት ነው ይህን የማታውቀው እያለ እርሱም እንደ ልጅ ያስተምረው ጀመረ። ዳግመኛ ልትወለዱ ያስፈልጋችኋል። ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም ይለው ጀመረ። አረ ጌታ ሆይ እንዴት ነው ይሄ ነገር ከባድ ነው፣ እንዴት ነው እንደገና ወደ እናቴ ማህፀን ልገባ እችላለሁ? እንዴት ነው ድጋሚ መወለድ ማለት? እንዴት ነው ልወለድ የምችለው? ከስጋ የተወለደ ስጋ ነው። አንተ በስጋ ነው እያያለሁ። ከመንፈስ የተወለደ ደግሞ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላሉ አታድንቅ። መንፈሳዊ ልደት፣ ዳግመኛ ልደት፣ የእግዚአብሔር ልጅነትን የሚያሰጠውን ልደት ዳግመኛ ልትወለዱ ያስፈልጋችኋል። ከስጋ የተወለደ ስጋ ነውና ከእናት ከአባት የተወለድነው ልደት እርሱ ዘላለም ሕይወትን የሚያሰጠው ልጅነት አይደለም፣ በመንፈስ የምንወለደው ልጅነት ነው። የእግዚአብሔር ልጅ የሚያስብለን ብሎ አስተማረው። ነፋስ ወደ ወደደው ይነፍሳል፣ ከየት እንደመጣ ወዴት እንደሄደ አታውቅም። ከመንፈስም የሚወለድ እንዲሁ ነው ብሎ አስተማረው፣ መከረው። እርሱም በጌታ እግር ስር ቁጭ ብሎ ተማረ፣ አጠና። ከዚያ ጊዜ ጀምሮ የጌታ ደቀ መዝሙር ሆነ፣ የእውነተኛው መንገድ ተከታይ ሆነ። የጌታ መንገድ ጠራጊዎች ከሚባሉት አንዱ ሆነ። ከዚያ ጊዜ ጀምሮ ያንን እውነት ያ የሱ የነበረውን ዕውቀት ከንቱ መሆኑን ያለፈ መሆኑን ኦሪት እያለፈች መሆኗን ያ አሁን እየመጣ ላለው ለክርስቶስ ትምህርት ጥላ የሆነ ዕውቀት እንደሆነ ያለው ተረዳ። እስከ ጌታ እስከ መስቀል ሞት ድረስ የተከተለ እውነተኛ ታማኝ መምህር ሆነ፣ ተማሪ። ልክ እንደ ቅዱስ ጳውሎስ ያ አሳዳጅ የነበረ ለቀደመችው ለኦሪት ሕግ ይቀና የነበረ በኦሪት ሕግ ምክንያት ብዙዎችን ያሳድድ ያንገላታ የነበረው በኋላ ግን ምርጥ ዕቃ ሆኖ ለክርስቶስ የተመረጠ እንደሆነው ሁሉ ማለት ነው። ብዙዎቹም እንደዚሁ ናቸው። ታዲያ የኒቆዲሞስ ትሕትናው ራስን ዝቅ ማድረጉ ብዙ ትግል ነበረበትና ይሄንን ቅዱስ ያሬድም ሰርቶለታል። ሁልጊዜ እንድናስበው ይህንን ለሰንበትም በየዓመቱ እያሰብን እንድንኖር ሁላችንም ራሳችንን ዝቅ ማድረግ ወደ እግዚአብሔር ቀረብ ብለን መንፈሳዊ ዕውቀት ወደ አባቶች ዝቅ ብለን ወደ መምህራን ዝቅ ብለን እውነተኛው መንገድ ማወቅ እንዳለብን በዓለም ዕውቀት ምንም ከፍ ብንል በዓለም ስልጣን ምንም ከፍተኛ ቦታ ብንቀመጥ ይሄ ኃላፊ መሆኑን እንድንረዳ እንድንማርበት ዛሬ ያለን ውበት፣ ዛሬ ያለን ዕውቀት፣ ዛሬ ያለን ሀብት፣
ዛሬ ያለን ስልጣን ነገ ከኛ ጋር እንደማይኖር እውነተኛውን ነገር ተረድተን ዝቅ ብለን በእግዚአብሔር ቃል እግር ስር ቁጭ ብለን መማር እንችል ዘንድ ከኒቆዲሞስ እንድንማር ቤተክርስቲያን ሥርዓት ሰርታልን ዛሬ ኒቆዲሞስ ተብሎ ዕለተ ሰንበቱ ይታወሳል። ስሙም በዚሁ እየተጠራ ይኖራል ማለት ነው። እንግዲህ ወገኖቼ ዛሬ ይህ ወቅት ሁላችን እንደምናውቀው ታላቁ የዐቢይ ጾም ወቅት ላይ ነው ያለነው። የሱባኤ ወቅት ላይ ነው ያለነው። ሰንበታቱን እንደዚህ እያሰብን ነው የቆየነው። እያንዳንዷን ሰንበት ሥርዓት ቤተክርስቲያን ስትሰራልን በትልልቅ በቅዱሳን ሰዎች ስም በባለቤቱ አምላካችን መድኃኔዓለም ኢየሱስ ክርስቶስ ያደረገውን በቅዱስ መጽሐፍ ላይ ታላላቅ ተአምራት የተደረገባቸውን እነዛን ዕለት ቅዱሳት መጽሐፍቱን በህሊናችን እንድናነባቸው ማለት ነው። ዛሬ አሁን የሚነበብ መጽሐፍ ነው ዮሐንስ ወንጌል ምዕራፍ 3 ነው ዛሬ ቀኑ ዕለቱ ማለት ነው። ኒቆዲሞስ ስንል ትዝ የሚለን ይህንን ዕለት ነው እያነበብን በህሊናችን። ኒቆዲሞስ የሚባል አንድ ሰው ነበረ። በሌሊት ወደ ኢየሱስ እየሄደ ቃሉን ይማር ነበረ። ምስጢረ ጥምቀትን አስተማር እያልን እናነበው ማለት ልክ ባለፈው ገብርኄር የማቴዎስ ወንጌል ምዕራፍ 25ን እንደተነበበልን ያንን ማለት ታማኙ አገልጋይ እንዴት እንደታመነ ጌታም ወደ ደስታ ግባ እንዴት እንዳለው ያንን ነው የምናነበው። ሳምንትም ደግሞ እንደዚሁ ታላቁ በዓል ይመጣል። ሆሳዕናም ሲመጣ ማቴዎስ ወንጌል ምዕራፍ 21 ሌላውንም የመጽሐፍ ቅዱስ ክፍል እያነበብን እንድናስበው ነው ቤተክርስቲያን ዓመት እስከ ዓመት ሥርዓት ሰርታልን በቅዱስ መጽሐፍ እንታነጽ ዘንድ እስከ ዓለም ፍጻሜ ድረስ ይህንን ቃል እንድናውቅ ቤተክርስቲያን ያስተማረችን ማለት ነው። ያስተማረን የመከረን የቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን። በኋላ በሰፊው ወንጌሉን እንማራለን። አባታችን ያስተምሩናል። አሁን የተነበበውን ጥቂት ለማብራራት ነው የነበረው። ስለሁሉ እግዚአብሔር ስሙ የተመሰገነ ይሁን። አሜን።